ሰላም ጤና ይስጥልኝ ወድሬ ላይ ቤተሰቦች እንደምን ከረማችሁ በያላችሁበት ያለም ክፍል ሰላም ጤና ፍቅር ከናንተ ጋር ይሁን ይያልኩኝ የዛሬውን ሪል ላይን ፕሮግራም የአሜሪካው አምባሳደር የኢትዮጵያን የባህር በር ጥያቄ ደገፉ የሚለውን የሐሙስ ዕለት ዜናን ተመልክቶ ሰፋ ባለ መልኩ ከአሜሪካ የውጭ ጉዳይ ፖሊሲ ጋር እያነጻጸረን የምናይ ይሆናል እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ Its economy growing as quickly as it is and with the projections growing as quickly as they are. Expanding commercial maritime access is important. So expanding maritime access through commercial means, through peaceful and diplomatic contexts is something very important and something that the United States government and my embassy intends to support going forward. We understand this issue. Working with the country of Ethiopia's size, but more important than its size, its influence and its capacity to help the region restabilize. That is a core bedrock approach of the United States and will be a center point of what the United States is going to be doing in the Horn of Africa to help the region and the people achieve the opportunities of prosperity and stability that they all want. እንግዲህ በመግቢያው እንደተመለከታችሁት የአሜሪካ አምባሳደር የሆኑት ማሲንጋ እንግዲህ ከባለፈው ሐሙስ ዕለት ግንቦት 26 ከኢትዮጵያ ዜና አገልግሎት ጋር ቆይታ አድርገው ነበርና በዚህም ቆይታቸው እንግዲህ የኢትዮጵያን የባህር በር ጥያቄ በሰላማዊ መንገድ የባህር በር ጥያቄ ምላሽ እንዲያገኝ የአሜሪካ ድጋፍ እንደምትሰጥ ተናግረዋል ማለት ነው። ከዚህም በተጨማሪ እንዲሁም አይነት በቀጠናው የኢትዮጵያን አስፈላጊነት ከአሜሪካ ስትራቴጂክ ፓርትነርሺፕ አንፃር የተናገሩ ሲሆን እሳቸው እንግዲህ ያሉት ምንድነው strengthening maritime access through commercial, diplomatic and peaceful avenues is a fundamental priority on the United States government and my embassy are fully committed to supporting ነው ያሉት ማለት ነውና ይሄ ንግግራቸውን ተከትሎ እንግዲህ አብዛኛው ሚዲያዎች የአሜሪካ የኢትዮጵያን የባህር በር ጥያቄ በሰላማዊ መንገድ እንድትፈታ ጥያቄዋን እንደምትደግፍ በመናገር ላይ ናቸው ወይም ደግሞ እየተዘገበ ነው ማለት ነው። ነገር ግን ከዚህ ጀርባ ያለው ከዚህ አምባሳደሩ ኦሎፌሰድን ምክንያቱም የኢትዮጵያ የባህር በር ጥያቄ ኦልሞስት አመት ከምናምን 2 አመት ሆኖታል አድቮኬት መደረግ ከጀመረና ኦሎፌሰድን እስከዛሬ ድረስ ቆይተው አሁን ላይ የእሳቸው የመደገፍ ወይም ደግሞ አሜሪካን እና ኤምባሲያቸው የኢትዮጵያን የባህር በር ጥያቄ እንደምትደግፍ አንስተዋልና ይሄ ኦሎፌሰድን የሆነበት ምክንያትን ትንሽ መፈተሽና ኦፍ ኮርስ ለፒአር ሙቭመንት ወይም ደግሞ ለፒአር ስራ ላይ ሊውል ይችላል የዚህ የእሳቸው ንግግር አጌንስት ሌሎች አገሮች ላይ በፒአር አሜሪካም ትደግፋለች የሚለው ፒአር ሙቭመንት ማሳለጥ የሚቻልበት አጋጣሚ ሊኖር ይችላል። ነገር ግን ከዛ በተረፈስ ምንድነው ኢትዮጵያ የምታተርፈው ከሳቸው ይሄ ንግግር ወይስ ደግሞ የሳቸው ንግግር ከጀርባው ምን ነበር ያለበት የሚለውን ነገር ማየት አስፈላጊ ነው ብዬ ስላሰብኩ ነው እንግዲህ የዛሬውን ፕሮግራም ያዘጋጀሁት ማለት ነው። ይሄ የማሲንጋ ንግግር እንደኔ ሳቤ የመጣው የምታስታውሱ ከሆነ ከሁለት ሳምንት በፊት ስፔሲፊካሊ ግንቦት 15 ወይም ደግሞ በፈረንጆች ሜይ 23 አካባቢ የኤምባሲያቸው ሁለት አይነት ትዊተር ወይም ደግሞ ሁለት አይነት ስቴትመንቶችን አውጥቶ ነበር ማለት ነውና እነዚህ ሁለት የተለያዩ ስቴትመንቶች መጀመሪያው ስቴትመንት ወጣ ደን እሱ ስቴትመንትን ሰርዘው ወይም ደግሞ ዴሊት አድርገው በሁለተኛ ሌላ ስቴትመንት ወጣ ማለት ነውና እነዚህ ሁለት ስቴትመንቶች እርስ በርሳቸው የሚጋጩ ወይም ደግሞ የተለመደውን የአሜሪካንን ከፋፍለህ ግዛ ወይም ደግሞ ይሄ ምንድነው በኢትዮጵያ ኢንተርናል ፖለቲክስ ላይ በመግባት የተለያዩ ሰዎችን ወይም የተለያዩ ግሩፖችን በተለያየ መንገድና በተለያየ ሁኔታ በመደገፍ ኢትዮጵያን የማተራመስ ስትራቴጂ አይነት ነገር ነው የሚመስለውና በአሜሪካ ኤምባሲ የተለጠፈው ከሁለት ሳምንት በፊት ካያችሁትም የዚሁ አንድ አካል ነው ብዬ ነው ማስበው ማለት ነው። እንግዲህ ሬድናይል ላይ ነገሮችን በኢሞሽን ወይም ደግሞ ነገሮችን ኢንተርፕሬት ስናደርግ መረጃዎች ላይ ቤዝድ ኦን ኖ አናላይሲስ የምናደርገውና ይሄንን ደግሞ ለማድረግ ትንሽ ወደ ኋላ ደግሞ ሄድ ብሎ ነገሮችን አጣርተን ወይም ደግሞ ባክግራውንድ ሂስትሪ ብንሰራለት ወይም ብናመጣ ለዚህ አሁን ላይ እሳቸው ለተናገሩት ንግግር ምናልባት ሴንስ ይሰጣል የሚል እምነት ስላለኝ ነው ማለት ነው። ሁለተኛው ደግሞ ይሄ እሳቸው የተናገሩት ንግግር ስቲል ነው ይሄንን ቪዲዮ እስከምሰራበት ጊዜ ድረስ የአሜሪካን ኤምባሲ ዌብሳይት ላይ ወይም ደግሞ ሌሎች የሶሻል ሚዲያ ድረገጾቻቸው ላይ እስካሁን ድረስ አልተለጠፈም ማለት ነው። ስለዚህ ይሄ የእሳቸው ንግግር ከአሜሪካን ፎሬን ፖሊሲ ጋር ኮንትራዲክት ያደርጋል የሚል አሰስመንት ነው ያለኝ ማለት ነው። ምክንያቱም ከሁለተኛው የዓለም ጦርነት በኋላ ከ1930ዎቹ በኋላ የአሜሪካን የውጭ ጉዳይ ፖሊሲ
ኢትዮጵያን በተመለከተ ማለት ነው ኢትዮጵያን ኮንቴንት በማድረግ ፎከስ ላይ ያተኮረ ነው ብዬ ነው የምገምተው ማለት ነውና እነዚህን ነገሮች እንግዲህ ከስር ጀምሮ በማጥራት ማለት ነው የምናይ ይሆናል። እንዲሁም ደግሞ እስካሁን ድረስ የትኛውንም የአሜሪካን መንግስት ድርጅቶች ለምሳሌ የአሜሪካንን የፎሬን ስቴትስ ዲፓርትመንትን ብታዩ እንዲሁም ደግሞ ሌሎች የአሜሪካን መንግስትን የሚመለከቱ መስሪያ ቤቶችን ብትመለከቱ ማለት ነው ስለዚህ ስለ ኢትዮጵያ የቀይ ባህር ወይም ደግሞ የባህር ጥያቄ በጎ ምላሽ አላቸው የሚል ስቴትመንት ለመጀመሪያ ጊዜ አምባሳደር ማሲንጋ ነው እንጂ ያወጡት ከዚህ በፊት የለም ማለት ነው። ስለዚህ ይሄ ነገር ከሁለት ሳምንት በፊት ላወጧቸው ሁለት የተለያዩ የተዛቡ ስቴትመንቶች ያነሳባቸው ወይም ደግሞ ያስከተለው የተወሰነ ቁጣ ሊኖር ይችላል ብዬ ገምታለሁ እና ያንን ቁጣ ለማርገብ ወይም ደግሞ ፍሬንድሊ አፕሮች የመጠቀም አይነት ፍላጎት ነው የሚያሳየው እንጂ ሪል የአሜሪካ የኢትዮጵያን የባህር በር ጥያቄ በአግባቡ እንዲመለስ ትደግፋለች የሚለውን ነገር አይመልስም ብዬ ነው የማስበው ማለት ነው። ይህንንም ደግሞ በመረጃ ለማየት እያንዳንዱን ነገር በመረጃ ለማጣራት እንሞክራለን። በመጨረሻ ደግሞ የራሴን የሆነ የግል አሰስመንት ደግሞ ላስቀምጥ እችላለሁ ማለት ነው። አርብ ዕለት ግንቦት 15 የወጣውን የመጀመሪያውን ስቴትመንት እና ዴሊት የተደረገውን ካያችሁ ማለት ነው ሲጀምር እንግዲህ as we mark another year ongoing ኮንፍሊክት ኢን ኢትዮጵያ ይላል ማለት ነው እና ሲጀምር ጀምሮ ጥያቄ የምታነሱበት አይነት ስቴትመንት ነው። ኖርማሊ ከዘር ከጎሳ ወይም ደግሞ ከተለያየ ከውግንና አንፃር ወጣ ብለን ብናየው ኖሮ ማለት ነው ይሄ ስቴትመንት ገና ከጅምሩ ወይም ደግሞ የጅምሩ ወርዲንግ ነው ጭምር ትክክል አልነበረም ማለት ነው። ምክንያቱም as we mark another year of ongoing conflict in ኢትዮጵያ ሲል ማለት ነው ከየትኛው አመት ጀምሮ ነው ይሄኛው ኮንፍሊክት ያለው ማለት ነው ወይም ደግሞ ከምን ጀምሮ ለማለት እንደፈለጉ ይገባናል ማለት ነው። ከፕሪቶሪያው ስምምነት ጀምሮ እስካሁን ድረስ ያለው አመት ያለው አሰስመንት በአሜሪካን በኩል ኮንፍሊክት በየአመቱ እንዳለ ነው ማለት ነው እና ባለፈው በሰራነው የአሜሪካንን የትራቭል አድቫይዘሪ እንዴት ኢንፎርሜሽን እንደሚሰበስቡ እና እንዴት እንደሚጠቀሟቸው አውርተን ነበር እና ይሄኛው አንዱ አስፔክት ነው ማለት ነው። እንደዚህ አይነት ኢንፎርሜሽኖችን ናሬቲቮችን እያደራጁ ቆይቶ እንደ ኤቪደንስ የመጠቀም ማለት ነው እና ከዚህ ጀምሮ ነው እንግዲህ የሚጀምረው ማለት ነው እና ሁለተኛው ነጥብ ደግሞ it is time to put people's first by implementing a solution ይላል ማለት ነው። ስለዚህ እስካሁን ድረስ የኢትዮጵያ መንግስት ህዝብን ወይም ደግሞ የኢትዮጵያን ህዝብ መሰረት ያደረገው ወይም ደግሞ ቅድሚያ ሊሰጥ የሚችል አይነት ፖሊሲ እስካሁን ድረስ እየተከተለ አይደለም። ይሄም ያሳስበናል እንደማለት አይነት ነገር ነው ማለት ነው። ስለዚህ the capitalist Americans are worried about putting people's first ማለት ነውና አንዳንድ ጊዜ ኮንትራዲክት የሚያደርግ ነገር ይናገራሉ ማለት ነውና ይሄም አቢሊቲያቸው ነው ይመስለኛል እስካሁን ድረስ በተለይ በ21ኛው ክፍለ ዘመን ላይ ናሬቲቭን በተመለከተ ዶሚኔት አድርገው ያሉት ወይም ደግሞ የዘለቁት ማለት ነው። ምክንያቱም ወደ እነሱ ዞር ብለን ስናይ እጅግ በጣም ብዙ ነገሮችን ማየት ስለሚቻል ማለት ወይም ደግሞ ማንሳት ስለሚቻል በኋላ ላይ ያነሳቸዋለሁ ማለት ነው። ሶስተኛው ደግሞ የድሮን ጥቃትን በተመለከተ ነው ማለት ነውና መጀመሪያ ጥያቄ ማንሳት ያለብን ከድሮን ጋር በተያያዘ ማለት ነው አሜሪካኖቹ በየትኛው መረጃ ወይም ደግሞ በየትኛው ኢንቨስቲጌሽናቸው መሰረት አድርገው ነው የዩኤስ ኤምባሲ ይሄንን አኪዜሽን ሊያወጣ የቻለው የሚለው የመጀመሪያው ጥያቄ መሆን አለበት ማለት ነው። ምክንያቱም ይሄንን አሰስመንት በምን ኢንፎርሜሽን ላይ ቤዝድ ሆነው አሰስ እንዳደረጉት ያሳውቁት ነገር የለም። ጀስት የኢትዮጵያ መንግስት የራሱን ዜጎች ወይም ደግሞ ንጹሃንን በድሮን የማጥቃት ስራውን ሊያቆም ይገባል የሚል ኢሚዲየት አይነት ኮማንድ ነው ማለት ነውና ይሄ ኮማንድ በተቃራኒው ፋኖ ወይም ደግሞ የኦኤልኤፍ ደጋፊዎች የሚሆኑት ኢንከሬጅ ሲያደርጉትና አሁንማ አሜሪካንም ተቆጣች ወይም ደግሞ ላይክ አሜሪካ ኢትዮጵያ የአሜሪካ ፖፔት ሀገር እንደሆነች እና ኤቭሪ ሙቭ ኢትዮጵያ የምታደርገው በአሜሪካን መሰረት እንደሆነ በማሰብ ሶሻል ሚዲያ ላይ እንትን ሲባል ነበር። በተቃራኒው ደግሞ የመንግስት ደጋፊዎች የምትሏቸው ሰዎችን ደግሞ በተቃራኒው ይሄንን የአሜሪካንን አኪዜሽን ሲቃወሙና እንዲሁም ካምፔን ሲያደርጉ ነበረ ማለት ነው እና ከሁለቱም ወገኖች ወጣ ብላችሁ ነገር እየሆን ካያችሁት ማለት ነው። ለምሳሌ ሎካል ኒውሶች ብንመለከት ማለት ነው አዲስ አድማስ የካቲት 22 አዲስ አድማስ እንግዲህ ተቃዋሚ ፓርቲዎች በአማራ ክልል ተፈጽሟል ያሉትን የድሮን ጥቃት አወገዙ ይላል ማለት ነው። እነዚህ ተቃዋሚ ፓርቲዎች የሚላቸው እናት ፓርቲ፣ መኢአድ፣ ኢሃፓ እና የአማራ ጊዮናን ፓርቲዎች ናቸው ማለት ነው። እንዲሁም ደግሞ ቢቢሲ አማርኛም ተመሳሳይ አይነት ሚያዝያ 23 የድሮን ጥቃት ተፈጸመ የሚልባቸውን ኤሪያዎች በሙሉ በዝርዝር በመውጣት ቢቢሲ አማርኛም ዜና ሰርቷል ማለት ነው። ነገር ግን ይህንን እንግዲህ ትክክል አይደለም ወይም ደግሞ ትክክል ነው የድሮን ጥቃቱ ደርሷል አልደረሰም የሚለው ፉል ፐብሊክ ኢንፎርሜሽን ስለሌለ አሰስ ላደርገው አልችልም ወይም
ደግሞ ሳይድ መያዝም የሚገባኝ አይመስለኝም ማለት ነው። ግን ዜናዎቹ አሉ፣ ጥቃት ደርሷል የሚሉ ዜናዎች አሉ። እንዲሁም ደግሞ እስካሁን ድረስ በመንግስት በኩል ምንም አይነት የተሰጠ ነገር የለም ማለት ነው። የኔ ጥያቄ ግን አሜሪካን መንግስት ጋር ነው ማለት ነው። ለምሳሌ ያህል የድሮን ጥቃትን በተመለከተ የአሜሪካንን መንግስት ኢትዮጵያን አኪዩዝ እንዳደረገው የአሜሪካንን መንግስት አኪዩዝ ማድረግ የሚቻል ይመስለኛል ማለት ነው። ለምሳሌ ያህል ከጃንዋሪ 2017 እስከ ጃንዋሪ 2021 ድረስ ያለውን የአሜሪካንን የድሮን ጥቃት በሶማሊያ ላይ አሸባሪዎች አሉባቸው የሚሏቸውን ቦታዎች ወይም ደግሞ አሸባሪዎች የሚጠረጥሯቸው ቦታዎች ላይ ጥቃት የአሜሪካ ማለት ነው በአጠቃላይ 185 ጥቃቶችን አድርሳለች ማለት ነው። ይሄ ማለት በአመት በአማካይ 46 ጊዜ የድሮን ጥቃቶችን ታደርሳለች ማለት ነው። እንዲሁም ደግሞ በ2023 ብቻ ማለት ነው 19 ጊዜ የድሮን ጥቃትን ሶማሊያ ውስጥ አድርሳለች ማለት ነው። እንዲሁም ላለፉት 5 ወራት ማለት ነው በ2025 እንኳን ማርች 19፣ ማርች 29፣ ማርች 25፣ ማርች 15 እንዲሁም ማርች 1፣ ፌብሩዋሪ 25፣ ፌብሩዋሪ 20፣ ፌብሩዋሪ 16፣ ፌብሩዋሪ 1 አጠቃላይ የፑንትላንድ እና ሶማሌላንድ ድንበር አካባቢ ያለውን ኤሪያ በድሮን ስትመታ ነበረ ማለት ነው። እና ፕሪቴክስቱ ምንድነው? የአልሻባብ ወይም ደግሞ አይኤስ ሶማሊያ አለበት ብዬ የጠረጠርኩት ቦታዎች ነው እየደበደብክ ያለሁት ብላ ጀስቲፋይ አድርጋለች ማለት ነው። አሜሪካ ከራሷ ቴሪቶሪ ወጥታ ማለት ነው አፍሪካ ቀንድ ውስጥ መታ ነው ይሄንን የድሮን ጥቃት ያደረሰችው ማለት ነው። ነገር ግን በሶማሊያ ሎካል ኒውሶችን ግን ካያችሁ አብዛኛው የድሮን ጥቃቶች የመቱት ንጹሃን ዜጎችን ነው የሚል ዜና ነው የምታገኙት ማለት ነው። ስለዚህ ኢትዮጵያን እንደከሰሱት ሁሉ ኤቭሪባዲ አሜሪካንን መክሰስ ቢችል የአሜሪካን ሲሆን ጀስቲፋይ የሚሆንበት ነገር ግን ኢትዮጵያ ስታደርግ ጀስቲፋይ የማይሆንበትን ምክንያት ማንሳት አለብን ማለት ነው። ሁለተኛ አምባሳደር ማሲንጋ ኦክቶበር 2023 ከተሾሙበት ኢትዮጵያ ውስጥ ከተሾሙበት ጊዜ አንስቶ ማለት ነው ይሄ የእሳቸው ስትራቴጂክ የሆነ ኮኔክሽን ለምሳሌ የተለያዩ ሰዎችን ኦፖዚሽን ሊደርስ የሚሏቸውን ሰዎች ጋር ኮኔክሽን በመፍጠር የተለያዩ ፓርቲ ኦፖዚሽን ግሩፖችን በተለያየ አጋጣሚና በተለያየ ጊዜ የመደገፍና የሆነ ኪዋስ የማስነሳት ስራን ሲሰሩ ነበር ላለፉት 2 ዓመታት ማለት ነው። እና ይሄኛው የኮለ ሳምንት በፊት ያደረጉትም አዲስ አልነበረም ማለት ነው። እና ልክ እንደኔ ሁሉ ምናልባት ታውቋቸዋለች ብዬ አስባለሁ ሁላችሁ ፕሮፌሰር አለማየሁ ገብረ ማርያም የሚባሉት የፖለቲካ ሳይንስ ፕሮፌሰር እና የህግ ጠበቃ ናቸው። እና እሳቸው የሰውየውን እያንዳንዱን እንቅስቃሴ ከስር እየተከታተሉ ሪፖርት ሲያደርጉ ወይም ደግሞ ታዝብ ያለው ማለት ነው። ነገር ግን ወይም ደግሞ የፕሮፌሰር አለማየሁ አጠቃላይ አሰስመንት ማለት ነው የአምባሳደር ማሲንጋ የመስራት ወይም ደግሞ ስራውን ይሄ ዲፕሎማቲክ በሁለቱ ሀገራት በኢትዮጵያና በአሜሪካ መካከል ያለውን የዲፕሎማሲ ግንኙነት ጠንቅቀው የሚያውቁ ሰው አይደሉም፣ ወይም ደግሞ ስራውን በትክክል እያከናወኑ አይደለም የሚል አሴስመንት ነው ያላቸው። እንዲሁም ደግሞ ፐርሰናል ላይ ያደረጉት ማለት ነው። ይሄ ከሰውየው ስራውን በአግባቡ ካለማወቅ የተነሳ በየጊዜው የሚዘባርቃቸው ነገሮች ናቸው ተብሎ ነው እንግዲህ በሳቸው በኩል የታሰበው እና እሳቸውም የትራምፕ ደጋፊ ወይም ደግሞ ሪፐብሊካን እንደመሆናቸው መጠን የትራምፕን ፖሊሲ አይደግፍም ወይም ደግሞ ቀጥታ ተቃራኒ አይነት ስራን እየሰራ ነው ይሄ ሰውዬ ብሎ ነው የሚያስቡት ማለት ነው። ለእኔ ግን የሚገባኝ ነገር ሰውየው ኦክቶበር 2023 ከመጣበት ጊዜ ጀምሮ ማለት ነው ኮንሲስተንትሊ የተሰጠውን ስራ በአግባቡ እየሰራ ነው ብዬ ነው የማስበው ማለት ነው። ምክንያቱም የአገሩን የፎሪን ፖሊሲ ከማስፈጸም አንጻር የተሰጠው ተልእኮ ምን ይመስላል የሚለውን ነገር እየመጣው በማስረጃ አስቀምጥላችሁ እና ሁለታችሁም የኔና የእሳቸውን አሰስመንት ማየት ትችላላችሁ ብዬ አስባለሁ ማለት ነው። አሁን ላይ የሚናገሩት ወይም ደግሞ ላለፉት 2 ዓመታት ሲሰራቸው የነበሩት የከፋፍለህ ግዛ አይነት ስትራቴጂዎች ደግሞ ማለት ነው ለኔ የአሜሪካን የፖሊሲ ሽፍት እንዳደረገች ነው የሚገባኝ ማለት ነው። ምክንያቱም እስከ ፕሪቶሪያው ስምምነት ጊዜ ድረስ ማለት ነው የህወሓትን ለማትረፍ ወይም ደግሞ ህወሓትን በህወሓት አማካኝነት ኢትዮጵያን ኮንትሮል ለማድረግ ሲሞከር የነበረበት አጋጣሚ ነበር። ነገር ግን የፕሪቶሪያው ስምምነት ደግሞ ሌላ ነገር ይዞ የመጣው ምንድነው ዋይት ማን ሴቪየር ኢንዱስትሪያል ኮምፕሌክስ የሚሉትን ነገር ወይም ደግሞ የሚሉትን መርህ አፍራሽ ሆኖ ነው የመጣው ማለት ነው። ቢኮዝ አፍሪካን ሶሉሽን ፎር አፍሪካን ፕሮብሌም የሚል ነገር ነው ይዞ የመጣው ማለት ነው። እና ከዛ ጊዜ ጀምሮ ኢትዮጵያን በተመለከተ የአፍሪካ ፖለቲከኞች እና ሚዲያዎቻቸው የሚያወሯቸው የተወሰኑ ወይም ደግሞ የተመዘገቡ ነጥቦች አሉ ማለት ነው። እነዛ ነጥቦች የአሜሪካንን የፎሬን ፖሊሲ ወይም ደግሞ ኢትዮጵያን በተመለከተ ሽፍት እንዳደረገች ማሳያ ነው የሚሆነው ማለት ነው። ለዚህ ደግሞ ማሳያ የሚሆናቸው ኖቬምበር 2 2023 ማለት ነው የፕሪቶሪያው
የፕሪቶሪያው ስምምነት የተፈረመበትን አንደኛ ዓመት አስመልክቶ ማለት ነው አንቶኒ ብሊንከን የአጠቃላይ አሰስመንት ወይም ደግሞ አጠቃላይ መግለጫ አውጥተው ነበረ ማለት ነው እና ይሄ ስቴትመንታቸውን በተመለከተ ማለት ነው ኖቬምበር 5 2023 ላይ አንድሪው ኮርቢዮ የሚባል የአሜሪካን ጂኦፖለቲክስ አናሊሲስት ማለት ነው the US is once again trying to stir troubles inside Ethiopia and between it and Eritrea የሚል አርቲክል አውጥቶ ነበረ ማለት ነው እና አንድሪው በዚህ አርቲክል 3 ነጥቦች ላይ ያተኮረ የፖሊሲ ሽፍት እንደተደረገ ያስቀምጣል ማለት ነው እና የመጀመሪያው ነጥብ የሚያነሳው እዚህ ስክሪኑ ላይ እንደምትመለከቱት ኤርትራ must fully withdraw from Ethiopian Tigray region የምትሏን ኢሹ ነው የምታነሱት ማለት ነውና ይሄኛውን ስቴትመንት ካያችሁ ስቲል ነው ከ2023 ጀምሮ እስካሁን ድረስ አሜሪካኖች ሁሉም ይጠቀሙበታል ማለት ነውና ይሄ ለምን ሆነ ብላችሁ ካሰባችሁ ወይም ደግሞ ብላችሁ ከጠየቃችሁ ማለት ነው ሌላ የምታገኙት መልስ አለ ማለት ነው ይሄኛው አሜሪካን ይሄንን የኤርትራን ኢትዮጵያ ውስጥ ኢንቮልቭ ማድረጓን ከ2023 ወይም ደግሞ ከዚህ በፊት ቀድሞ አያውቁም ማለት ሳይሆን ለመጀመሪያ ጊዜ ይሄንን ማውጣት የሚገባቸው እነሱ ሆነው ሳለ በእነሱ አይን ማለት ነው ዶክተር አብይ አህመድ ለህዝብ ተወካዮች ምክር ቤት ፓርላማ ላይ ቀርቦ በጦርነቱ ማግስት አካባቢ ባደረገው ንግግር ማለት ነው የኤርትራን ድጋፍ ያስፈልግ እንደነበረና ኤርትራም እንደገባች አናውንስ አድርጎ ነበርና ይሄ ለአሜሪካኖቹ ትሪገር ፖይንት ነው ብዬ አስባለሁ ማለት ነው ኋላ ላይ መጣበታለሁ ለምን እንደዚህ እንዳስብ ሁለተኛው ግን በኤርትራ ኢትዮጵያና ሶማሌላ በኩል የተፈረመውን የሶስትዮሽ ስምምነትን የማፍረስ እቅድ ነው ማለት ነውና ያንን ኦልሬዲ ፋርማጆን ከስልጣን በማስወገድ ሰክሰስፉል አድርገውታል ከዛ በተረፈ ግን በኢትዮጵያና በኤርትራ መካከል ያለው ነገር ደግሞ ማበላሸት የሚለው ሁለተኛው አጀንዳ ነው ማለት ነው ሁለተኛው ነጥብ ደግሞ አንድሪው ያነሳው also remain concerned about ongoing conflicts in Amhara Oromia elsewhere that threatens Ethiopian fragile peace ይላል continued human rights violation and abuse by multiple actors and the circulation of toxic rhetoric further erodes a social fabric worn thin by war ይላል ማለት ነውና ይሄ የሚያሳያችሁ ማለት ነው ከቲፒኤልኤፍ በተጨማሪ ወይም ደግሞ ቲፒኤልኤፍ ላይ የነበራቸው ኮንፊደንስ በማብቃቱ ሌላ ፖቴንሻል ክላይንት እየፈለጉ እንደሆነ ነው የሚያሳየው ማለት ነው እና ከዛም በኋላ ያለው ነገር የሚያመላክተው ያንን ዳይሬክሽን እንደተጠቀሙ ነው ማለት ነው ስለዚህ ፊገር አውት አላደረጉም በዚህ ጊዜ አንቶኒ ብሊንከን በነበረ ጊዜ የትኛው ፖቴንሻል ክላይንት ነው የተሻለ ነገር የኢትዮጵያን መንግስት ፕሬሸር ለማድረግ የሚጠቅመን የሚለውን ነገር ነው የሚለውን አሰስመንት አልሰሩም ስለዚህ ባይ ዲፎልት ማለት ነው አማራም ኦሮሚያም ሪጅን ያለውን ነገር ያለው ግጭት ማለት ነው እርስ በርስ ግጭት ኢትዮጵያን ሊያፈራርስ ይችላል የሚል ኮንሰርን አላቸው ማለት ነውና ነገር ግን እዚህኛው ኮሜንት ላይ አይታችሁ ከሆነ ስለ ቲፒኤልኤፍ ወይም ደግሞ ከፕሪቶሪያው ስምምነትን አስመልክቶ ቲፒኤልኤፍ እየሰራቸው ያልነበራቸውን ፋውሎች ወይም ደግሞ ትጥቅ ለመፍታት እየሄደባቸው የነበሩትን ርቀቶች እዚህ ጋር አልጠቆሙም ማለት ነው እና ሁለቱን ስፔሲፊክ የጠሩበትን ምክንያት ከዛ ይሄ አሁን ኖቬምበር 2023 ላይ ነው የወጣው ይሄ ስቴትመንት ማለት ነው ከዛ በኋላ ያሉትንም ትርክቶችንም ካያችሁ ተመሳሳይ ነገር ነው ኢትዮጵያንም መንግስት ፕሬሸር ለማድረግ የሚወጡት እነዚሁ አይነት ትርክቶች ናቸው ማለት ነው እና ይሄ ስቴት ዲፓርትመንት የሚያወጣቸው እንደዚህ አይነት ስቴትመንቶች ማለት ነው ቀጥሎ እንደዚህ አይነት ስቴትመንቶች የአሜሪካንን ውጭ ጉዳይ ፖሊሲ የመሆን አቅማቸው ወይም ደግሞ እንደ ኦፊሻል ናሬቲቭ እንደሚጠቀሙባቸው ማሳያ የሚሆናቸው ማለት ነው ከ4 ቀን በኋላ ኖቬምበር 8 2023 ላይ አሌክስ ዲዋል የቢቢሲ ላይ ማለት ነው ኢትዮጵያ ፒኤም አብይ አህመድ ኤክስ አይስ ሬድ ሲ ፖርት ኢንፍሌሚንግ ቴንሽንስ የሚል አርቲክል አውጥቷል ማለት ነውና በዚህ አርቲክሉ ላይ እንግዲህ አሌክስ ዲዋል እንደሳቸው ወይም ደግሞ እንደ አንቶኒ ብሊንከን ዲፕሎማቲክ የሆኑ ወርዶችን ሳይጠቀም በግርድፉ የኢትዮጵያ መንግስት ኤርትራን ሊወር መጥቷል ወይም ደግሞ ኤርትራን ለመውረር ተቃርቧል የሚል ነው ማለት ነውና አንድሪው ኮርቢዮ ይሄንን ሲያወጣ ማለት ነው ፎከስ ያደረገው ምንድነው ይሄ አንግሎ አሜሪካን አክሲስ ወይም ደግሞ ኢንተረስት ኦፍ አንግሎ አሜሪካንስ አክሲስ የሚለው ማለት ነው አንግሎ አሜሪካን ማለት አጠቃላይ የምዕራቡ ዓለም ኢንተረስት ሆርን ኦፍ አፍሪካ እና በገልፍ ሪጅን አካባቢ ያለውን የአሜሪካን የአጠቃላይ የምዕራቡን ዓለም ኢንተረስት ለመጠበቅ ከግምት ውስጥ የከተተ አይነት አርቲክል እንደሆነ ነው ያወራው ማለት ነው ያ ማለት ደግሞ ያንን የምዕራቡ ዓለም ወይም ደግሞ አንግሎ አሜሪካን አክሲስ ኢንተረስትን ለመጠበቅ ደግሞ አገሮቹን መከፋፈልና እንዳይስማሙ ወይም ሚስትረስ እርስ በርስ እንዲፈጠር ማድረግ ትልቁ
ስትራቴጂ እንደሆነ ነው የሚታሰበው ማለት ነው። እና በዚህ ምክንያት አሁን ለምሳሌ አሌክስ ዱዋል ያነሳቸውን ነገሮች ካያችሁ ማለት ነው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ኤርትራን ሊወሩ እንደሚችሉ ያነሳል። ይሄንንም ሬድሲን ወይም ደግሞ የአሰብን ወደብን በተመለከተ ማለት ነው። እንዲሁም ይሄንኑ ደግሞ በተቃራኒው ከአማራ ናሽናሊስት ከሚላቸው ደግሞ የኦፖዚሽን እንዳለበት ወይም ደግሞ የኢትዮጵያ መንግስት ኦፖዚሽን እንደሚፈጠርበት ግምቱን ያስቀምጣል ማለት ነው። እንዲሁም ደግሞ የኢንፎርሜሽን ዋርፌሩ አጠቃላይ እዚህ ጋር ታክቲክ የተጠቀሙት ማለት ነው በኢትዮጵያና በኤርትራ መካከል ሚስትረስት እንዲኖር ነው ማለት ነው። አንቶኒ ብሊንከን ቀድሞ አደረጉት። ከሁለት ቀን በኋላ ቢቢሲ አሌክስ ዱዋል ይሄን ጻፈው፣ ሌሎችም ይሄንኑ እየተከተሉ የሄዱ ነው ማለት ነው። ምናልባት አሌክስ ዱዋልን ከቲፒኤልኤፍ ሲምፓታይዘር ስለሆነ ብለን ልናስብ እንችላለን። ነገር ግን የፈለገ ሲምፓታይዘር ቢሆን ማለት ነው ፎሪን ፖሊሲዎችን ሼፕ የማድረግ አቅም አላቸው እነዚህ ሚዲያዎች፣ እነዚህ ግለሰቦች ስፔሻሊ ሶኮልድ ኤክስፐርት የሚሏቸው ሰዎች ማለት ነው። እና ያለ ምክንያት እዚህ ቦታ ላይ አልተቀመጡም፣ ያለ ምክንያት ይሄ ፕሪቪሌጅ አልተሰጣቸውም የሚል እሳቤ ነው ያለኝ ማለት ነው። እና እንዲሁም ደግሞ ከኢንተርናል ዲቪዥንም የሚፈጥሩ ልክ የእሳቸውን የአንቶኒ ብሊንከንን በአማራና በኦሮሞ ክልሎች መካከል እየተፈጠረ ያለውን ግጭት ማለት ነው ከቁጥጥር ውጭ ሊወጣ እንደሚችል እና ኢትዮጵያንም የመከፋፈል አደጋ እንዳለው ይናገራሉ ማለት ነው። እንዲሁም ደግሞ ኢትዮጵያን ከዩኤኢ ጋር ያላትን ግንኙነትም እዚህ ጋር ያነሳል ማለት ነው። ስለዚህ ፈርስት ፕራዮሪቲ የነበረው ምንድነው የኢትዮጵያን ኢንተርናል ፍራክቸር ማድረግ ወይም ደግሞ ኢንተርናል መከፋፈል ሲሆን፣ ሁለተኛው ግን ያኛው ባይሳካ ፕላን ኤ ባይሳካ ፕላን ቢ የሚሆነው ደግሞ ኢትዮጵያ አጋር ከምትላቸው ወይም ደግሞ ጥሩ ግንኙነት ከኢትዮጵያ ጋር አላቸው በሚሏቸው አገራት መካከል ሚስትረስት እንዲኖር ወይም ደግሞ መፍጠር ሚስትረስት እንዲኖር መስራት ማለት ነው። እና ይሄም ከዩኤኢ ጋር ኢትዮጵያን ሲያገናኙ ተጨማሪ ያህንን አጀንዳ ይዞ ነው ማለት ነው። አሌክስ ዱዋል እዚህ ጋር ያነሳው ምንድነው ደግሞ የሳውዲ እና የኤርትራንን ዲል አድርጓል ማለት። ስለዚህ አሁን ላይ ከጊዜ በኋላ ስፔሻሊ ደግሞ ከሊቢያው ጦርነት በኋላ ሳውዲ እና ዩኤኢ የመከፋፈል አይነት አዝማሚያ እየታየባቸው ነው ያለው ማለት ነው። ስለዚህ በሱዳንም ጦርነት የሚታየው ይህ ነገር ነው። ሳውዲ የምትደግፈው አልቡርሃንን ሲሆን ዩኤኢ ደግሞ የምትደግፈው አምሪቲ ነው። ስለዚህ የኤርትራን ከሳውዲ ጋር በማገናኘት ኢትዮጵያን ደግሞ ከዩኤኢ ጋር በማገናኘት ሪጂናል ዲቪዥን እንዲፈጠር ወይም ደግሞ እንዲሰፋ የማድረግ ስትራቴጂም ጭምር ነው ማለት ነው። አንትሪው እዚህ ጋር ያነሳው የአንግሎ አሜሪካን አክሲስ የሚለውን ትንሽ ኢትዮጵያ ላይ እንዴት አፕላይ እየተደረገ ነው እየዘለቀው የሚለውን ነገር ትንሽ ሰፋ ባለመልኩ ብናየው ማለት ነው አሁን ላይ ኢትዮጵያ ላንድሎክ ለሆነችበት ሪዝን ወይም ደግሞ ምክንያት እና እንዲሁም ደግሞ አሜሪካ የኢትዮጵያን የባህር በር አክሰስ ኢዚሊ እንድታገኝ ፍላጎት እንደሌላት መነሻና ማሳያ ይሆናል ብዬ አስባለሁ ማለት ነው። የመጀመሪያው የኢትዮጵያ ከቀኝ ገዢዎች ጋር ባላት ሪሌሽንሽፕ የተነሳ ነው ማለት ነው፣ ምክንያቱም በአድዋ ድል ምክንያት ማለት ነው። ሁለተኛው ግን የአሜሪካን ዘግይቶ ወደ ቀኝ ገዢነት ስትራቴጂ ወይም ደግሞ ወደ ቀኝ ገዢነት የአውሮፓዎች ጌም ላይ ዘግይታ በመግባቷ እና በአሜሪካን ኤክስፓንሽን በምታደርግበት ጊዜ ማለት ነው ከራሷ ቀጠና ውጪ ወደ ግሎባል ኤክስፓንሽን በምታደርግበት ጊዜ የቀኝ ግዛትና ስሌቨሪ ኦልሞስት እያለቀ ወይም ደግሞ እየተጠናቀቀ በመምጣቱ ሌላ አይነት ኢንፍሉዌንስ ያስፈልጋት ስለነበረ ይህንንም ደግሞ ኢንፍሉዌንስ አሜሪካኖቹ ላስት ኮሎኒያል ፕሮጀክት ብለው የሰየሟትን እስራኤልን ፕሮቴክት ለማድረግ በሆርን አፍሪካና በገልፍ ሪጅንስ መካከል ያለውን ነገር አንስቴብል ለማድረግ ያ ይጠቅማታል ማለት ነው። በሌላው ሶስተኛው ደግሞ ማለት ነው ይሄ አንግሎ አሜሪካን አክሲስ የሚባለው ቢኮዝ በጊዜው ጣሊያንን ስለሆነ ኢትዮጵያ ያሸነፈችው ማለት ነው ባይ ዲፎልት ዋይት ማን ራሱ እርስ በርስ ኮላቦሬት ስለሚደራረግ ማለት ነው። እና ለዚህም ደግሞ ማሳያ የሚሆናችሁ በአሜሪካ በኩል ለምሳሌ ያህል ኢትዮጵያ አትቤይ የሚለውን መጽሐፍ ካያችሁ ማለት ነው ጆን ስፔንሰር የጻፈውን ኢትዮጵያን አትቤይ የሚለውን መጽሐፍ ካያችሁ ኢንትሮዳክሽኑ ጋር ገና መጀመሪያ ላይ ይሄንን ጉዳይ ያስገባል ማለት ነው። ለምሳሌ from the days of Prester Johnson and the later Portuguese missions in the 16th century Ethiopia has been an important country in terms of regional and European strategies. Her strategic position on the shores of the Red Sea and at its entrance at the Straits of Bab el-Mandeb. Her remarkable climate and fertile soil and her rivers tribute to the Nile have seen that unresolved rivalry among European powers assured her
continuing independence, valuable and independent, Ethiopia inevitably become expandable in terms of border objectives and consequently a pawn in European and world politics. The history of the past 14 years demonstrates the striking persistence of interest and forces that makes possible the comparison between the crisis which Ethiopia faced in 1934 to 1937 and in 1974 and 1975. However, dissimilar they may appear at first glance. Had not Britain, France and Italy each possessed clearly defined but rivalry interest in Ethiopia, their agreement at the Straits in 1935 for holding back an occupation of West European by Nazi regime at Ethiopia's expense could probably not have been concluded. The United States at that time shared the view that Ethiopia could be the price to Italy for joining the Strasa Front against Hitler. The announcement of conscription in violation of the Treaty of Versailles in March 1935 and the occupation of the Rhineland a year later were precisely timed by Hitler to coincide with the crisis on the Ethiopian question at the League of Nations. The entire League of Nations had washed its hands of the Ethiopian question July 4, 1936, allowing a return to the Strata Front. Franco, with Nazi support, launched a Spanish civil war. Mussolini was driven away from Britain and France at the end towards Nazi Germany. ኖርማሊ ይሄ ከዚህ በሁለቱ ሀገራት መካከል የነበረውን አላይመንት የሚያሳይ ነው። ሌላው ደግሞ ምናልባት አብዛኞቻችሁ አንብባችሁት ይሆናል ብዬ ገምታለሁ። አቢሲኒያ ዘ ፓውደር ባረል የሚለው ሮማን ፕሮቼዝጋ የጻፈው ጽሁፍና እንዲሁም ደግሞ ደበበ እሸቱ ኢትዮጵያ የባሩድ በርሜል በሚለው የተረጎመው መጽሐፍ አለና እዚህ መጽሐፍ ላይ ደግሞ 1906 ሶስቱ ሀገራት የተስማሙበትን ስምምነት ይሄ ፈረንሳይ፣ እንግሊዝና ጣሊያን ግሬ ካምፓኒ ወይም ደግሞ ሳን ጁሊያኖ ለንደን የተደረገ ስምምነት ይለዋል ማለት ነው። ይሄ ስምምነት ኢትዮጵያ ለሶስት ሀገራት የመከፋፈል ስራ ነው የተሰራው ማለት ነው። በዚህ ስምምነት መሰረት በ1906 ታላቋ እንግሊዝን፣ ፈረንሳይና ጣሊያንን በወከሉ በግሬ ካምፓኒ እና ሳን ጁሊያኖ ለንደን ላይ በተደረገው ስምምነት መሰረት ውል ተቀባይ ሀገሮች ነባራዊ ሁኔታን እስከ በቀ ድረስ ማለትም ኢትዮጵያ ስርዓቱን የጠበቀች ሀገር እስከሆነች ድረስ እና ከአውሮፓ ሀገሮች ጋር በወዳጅነት እስከቆመች ውስጣዊና ሌላ ችግር ቢፈጠር ተስማሚዎቹ ሀገሮች አስፈላጊውን እርምጃ ይወስዳሉ ይላል። ሀገራቱ በሚከተሉት ሁኔታዎች ተከፋፍለዋል። እንግሊዝ የጣና ሐይቅና የአባይን መነሻ ጨምሮ የኢትዮጵያን ምዕራብ ክፍል፣ ፈረንሳይ የፈረንሳይ ቀኝ ከሆነችው ሶማሌ በስተጀርባ ያለውን ሀገር ማለትም በሱልጣኑ የሚገዛውን የአውሳን መሬት እና የሐረርን አውራጃ፣ የፈረንሳይ እና የኢትዮጵያ የባቡር መስመር እና በሁለቱም አቅጣጫዎች የባቡር ጎማ የሚያልፍባቸው አገሮች፣ ጣሊያን በኤርትራ ቀኝ አካባቢ ያሉትን እና የጣሊያን ሶማሌን በስተምዕራብ ያለውን ሀገርና አዲስ አበባን የሚያገናኙ ጠረፎችን የሚያዝ ስምምነት ነው የተደረገው ማለት ነው። ይሄ ስምምነትን አይታችሁ እነዚህ ስምምነቶች እነዚህ ሶስት ሀገሮች ወይም ደግሞ አጠቃላይ የምዕራቡ ዓለም አንግሎ አሜሪካን አክሲስ የሚባለው ማለት ነው ኢትዮጵያ በጊዜው ሳክሪፋይስ እንድትሆን በሊግ ኦፍ ኔሽን የተደረገበት ሁኔታ ታያላችሁ። ዳትስ ዋይ እስከ 1960ዎቹ ድረስ ለምሳሌ ከእስራኤል ጋር በተያያዘ አሜሪካ የእስራኤል ኢንተረስት ፕሮቴክት ለማድረግ ሪጅኑን እርስ በርስ ስታባለው የነበረው ነገር ማየት ትችላላችሁ። በዛም ምክንያት ደግሞ ኤርትራ ውስጥ ተፈጥሮ የነበረውን ጅብሃን ለማጥፋትም የሄዱበትን ርቀት ታያላችሁ ማለት ነው። የዛው አንዱ አካል ስለሆነ ማለት ነው። ከ1960ዎቹ እስከ 80ዎቹ ደግሞ የሶቪየት ኮሚኒዝምን ለመቃወም ወይም ደግሞ ላይ ለመግታት ሲባል ያደረጉትን ነገር ማየት ትችላላችሁ። እንዲሁም ለዚህ ደግሞ ድጋሚ ሌላ ማጠናከሪያ ካስፈለገ በሄንሪ ኪሲንጀር በጊዜው ስለ ኢትዮጵያ በተናገረው ማለት ነው US policy should be to keep Ethiopia in internal conflict using such vulnerability as ethnicity, religious and other divisions to destabilize ይላል ማለት ነው ሄንሪ ኪሲንጀር። ስለዚህ ከዛ ጊዜ ጀምሮ ከ1935 ጊዜ ጀምሮ እስካሁን ድረስ እየተገበረች ያለችው አሜሪካ ይሄንኑ ፖሊሲ ነው ማለት ነው። ስለዚህ ወሎ ፌሰድን ሐሙስ ዕለት የአሜሪካው አምባሳደር ማሲንጋ የኢትዮጵያን የባህር በር ጥያቄ ትደግፋለች ማለታቸው
መምጣታቸው ከዚህ ኦልሞስት ከ70 እና 80 ዓመት በላይ የነበረን የቆየን አንድ ሀገርን ፖሊሲ ሊያስቀይረው የሚችልበት አይነት መንገድ በፍጹም ሊኖር አይችልም የሚለውን እሳቤ ማሰብ አስፈላጊ ነው ብዬ አስባለሁ ማለት ነው። እንዲሁም በተጨማሪ ላንድ ሎንግ ስንሆንም ማለት ነው ይሄንኑ የሄንሪ ኪሲንጀርን ፖሊሲ ተግባራዊ ለማድረግ ሲባል ነው እንግዲህ እነ ሪቻርድ ኮፕላን ኤንድ ሃርመን ኮሆን የቲፒኤልኤፍን እና የሻዕቢያን ሰፓሬቲስት አይዲዮሎጂ ድጋፍ ሲያደርጉ የነበረው እና 1991 ላይ በፈረንጆች አቆጣጠር ነው ብለው ኢትዮጵያ ቲፒኤልኤፍ መሪነት ስትያዝ ኤርትራን ደግሞ ለሻዕቢያ በመስጠት ኢትዮጵያ ላንድ ሎክ ልትሆንበት የቻለችበት ምክንያት ማለት ነው እንደ ጀነራል ኢትዮጵያን በቲፒኤልኤፍ ጊዜ ላለፉት 30 ዓመታት ደግሞ ኢትዮጵያን ኮንቴን በማድረግ እና ክላይንት ስቴት ደግሞ በመፍጠር የታሰበ ወይም ደግሞ የተያዘ ስትራቴጂ ነበረ ማለት ነው እስከ 2018 ድረስ ከሄድን ማለት ነው። እና 2018 ላይ ድጋሚ ልክ እንደ 1960ዎቹ ላይ አሴስመንት እንደሰሩት ሁሉ ቀጣዩ ማለት ኃይለሥላሴ መውደቃቸው አይቀርም ብለው አሜሪካኖቹ ሲያስቡ ቀጣይ መሪ ሊሆን የሚችለውን ነገር መምረጥ ወይም ደግሞ መፈለግ ላይ ሲሄዱ ነው መጀመሪያ ኢሳያስ አፈወርቂን መለስ ዜናዊን ያገኟቸውና እነሱን ወደ ገፍተው ወደ ላይ ያመጣቸው ማለት ነው። the same kind of thing happen አድርጓል 2017 ላይ ማለት ነው። ለዚህም ደግሞ ማሳያ የሚሆናቸው ለምሳሌ ሴናተር ጄምስ ማውንት ኢንሆፍ የሚባሉት ሰው አንዱ ናቸው ማለት ነው። በአጠቃላይ ከ1994 ጀምሮ እስከ 2023 ድረስ ማለት ነው ሴናተር ጄምስ ማውንት ኢንሆፍ ማለት ነው ለ18 ጊዜ ኢትዮጵያ መጥተዋል ማለት ነው። እና እንዲሁም በተለያየ ቃለ መጠይቅ ሲደረግላቸው ከአፍሪካ ጋር ያላቸውን ግንኙነት ሲናገሩ ለምሳሌ 2008 ላይ ኦክላሃማ መጽሔት ላይ በተናገሩት ማለት ነው በተደጋጋሚ ወደ አፍሪካ በተመለከተ ሲናገሩ ጂሰስ ቲንግ ብለው ነው ያሰቡት ማለት ነው። ስለዚህ ከሃይማኖት አንጻር ነው እሳቸው ያሰቡት ማለት ነው። 2017 አካባቢ ለምሳሌ ከጠቅላይ ሚኒስትር በጊዜው ጠቅላይ ሚኒስትር ከነበሩት ኃይለማርያም ደሳለኝ ጋር ግንኙነት ነበራቸው ወይም ደግሞ የቀረበ ግንኙነት ነበራቸው። ኤንድ መጨረሻው 2018 የፓርላማው ምርጫ አካባቢ እዚሁ አካባቢ እንደነበሩ ነው የሚታሰበው ማለት ነው። ስለዚህ ሌሎችን ደግሞ የአሜሪካን አሴስመንት ደግሞ ካያችሁ ማለት ነው በጊዜው አብይ አህመድ ፖቴንሻል እንዳለው እና ለአሜሪካን ወይም ደግሞ ለዌስተርን አይዲዮሎጂ ቅርብ እንደሆነ ነገር ነው አሴስመንቱ የነበረው ማለት ነው። እና እሱ ከተመረጠበት ጊዜ ጀምሮ እስከ ሰሜኑ ጦርነት እስከተነሳበትም ጊዜ ድረስ ማለት ነው አሜሪካና ኢትዮጵያ መልካም የሚባል ግንኙነት የነበራቸው ጊዜ ማስታወስ ትችላላችሁ ማለት ነው። ዳት ሚንስ እነሱን ፖሊሲ ኢምፕሊመንት የማድረግ ፖቴንሻል እሱ አለው ብሎ ስላሰቡ የነበረ ግንኙነት ነው ማለት ነው። እና ሁለት ነገሮች ላይ ተርኒንግ ፖይንት የሆነባቸው ሁለት ነገሮች አሉ ማለት ነው። የመጀመሪያው እንግዲህ ቅድም ያነሳሁት ከኤርትራ ጋር በተያያዘ ሶስቱ ሀገራት ኤርትራ፣ ሶማሌና ኢትዮጵያ የፈረሙት ስምምነት የመጀመሪያው ትሪገሪንግ ፖይንት ነው። ሁለተኛው ትሪገሪንግ ፖይንት ግን ኤርትራን በህዝብ ተወካዮች ምክር ቤት የኤርትራን ወታደር ቁጭ ብሎ አድሚት መደረጉ ማለት የኢትዮጵያ የኤርትራን ድጋፍ ኢትዮጵያ ወታደር እንደጠየቀና ኢንቮልቭ እንደተደረጉ እንዲሁም ደግሞ ላልተወሰነ ጊዜ ከኢትዮጵያ ውስጥ ገብተው እንዳሉ መናገሩ ማለት ነው። ምክንያቱም ይህንን ነገር እነሱ ሳይናገሩ ነው እሱ የተናገረው። ስለዚህ እነዚህ ነገሮች ተርኒንግ ፖይንት ሆነው ነበረ። ከእሱ ጋር የነበራቸው ሪሌሽንሽፕ ለማቃቀር ሆኗል። ከዛ በኋላ ያለውን ነገር ነው እንግዲህ ሽፍት ማድረጋቸውን የምታዩት። እነዚህ ሶስት ቶኪንግ ፖይንቶች ላይ ቶኪንግ ፖይንቶች ላይ ነው እንግዲህ ትኩረት አድርገው ሲሰሩ የነበሩት ማለት ነው። መጋቢት ወር 2021 ነው እንግዲህ ፓርላማ ላይ እሱ ቀርቦ የተናገረው ማለት ነው ለተወካዮች ምክር ቤት የኤርትራን ወታደር። ከዛ ጊዜ ጀምሮ በኋላ ነው እንግዲህ አሁን የሁለቱ መንግስታት ግንኙነት ሽፍት ያደረገው ማለት ነው። ሌላ ደግሞ ድጋሚ ተጨማሪ ማስረጃ ከተፈለገ ማለት ነው የብሊንከን የ2023 የሃ ንግግራቸው ወይም ደግሞ ስቴትመንታቸው የአሜሪካን ፎሪን ፖሊሲ ኦፊሻል ፖሊሲ እንደሆነ ደግሞ ሌላው ማሳየት የሚሆነው በወሩ ማለት ነው የእሳቸው የብሊንከን ስቴትመንት በወጣ በወሩ ዲሴምበር 1 2023 ላይ በአሜሪካ ኮንግረስ ሪፕሬዘንታቲቭ ጄምስ የሚባል የአሜሪካን ኮንግረስ ሪፕሬዘንታቲቭ የተናገረው ንግግር አለና እሱን ንግግር ደግሞ ተመልሰን ስንመጣ ከዚህኛው ጋር ኮምፔር ኤንድ ኮንትራስት እናደርጋለን ማለት ነው። United States policy towards Ethiopia. A little over 1 year ago, there was widespread attention on the situation in Ethiopia. A cessation of hostilities agreement was reached between the government of Ethiopia and the Tigray People's Liberation Front, bringing an end to the intense conflict. This hearing serves to examine the status of cessation of hostilities agreement implementation and more broadly the U.S.-Ethiopia bilateral relationship. A stable Ethiopia is good for the Horn of Africa and important to broader strategic U.S. interests in the region. However, I'm very concerned about Ethiopia's current trajectory and the direction of our policy.
the high expectations that began in 2019, including awarding a Nobel Peace Prize to expand and deepen bilateral relationship with Ethiopia, can still be met. But recent challenges by leadership in Ethiopia, and challenges including greater conflict in the region and global economic shocks, have clouded Ethiopia's journey. In particular, the war in Tigray, current conflicts in Amhara and Oromia, direct comments regarding Ethiopia's so-called existential right to port access, and an increasing posture away from the United States has eroded some of the optimism in Ethiopia's democratic future and raised fundamental questions about Ethiopia's economic and long-term political stability. These conflicts and their aftershocks have exposed the deep divisions present in Ethiopian society. Eritrea's President Isaias Afwerki continues to undermine the cessation of hostilities agreement as his troops remain in Ethiopia, troops that have committed massacres, rapes, and other human rights violations and atrocities. እንግዲህ እንደሰማችሁት የጀምስ ንግግር እንግዲህ ሲጀምር ራሱ ዩኤስ ፖሊሲ ትዋርድ ኢትዮጵያን ብሎ ነው የሚጀምረው ማለት ነውና በዚች ንግግሩ ጊዜ ያነሳቸው 9 ነጥቦች አሉ ማለት ነው። የመጀመሪያው ከፕሪቶሪያ አግሪመንት ጋር በተያያዘ ነው። ሁለተኛው ሰስቴኒንግ ወይም ደግሞ ሰስቴኔብል ፒስ ኢትዮጵያ ውስጥ መፍጠር በሚቻለው ታት ይሄ እንዴት ነው በአንድ ነገር ላይ ኢንክሉድ እንደማድረግ ማለት ነው እንጂ የኢትዮጵያ ፒስፉሊ ሰስቴን ማድረጓ ዲቨሎፕ ማድረጓ ሪጂናሊ ፓወርፉል ሊያረጋት እንደሚችል ስለሚታወቅ ያን ነገር አጌንስት ናቸው እንጂ የሚደግፉ ሰዎች አይደሉም። ነገር ግን ለፒአር ሲባል ማለት ነው ሁሉንም ነገር ኔጌቲቭ ከምትናገረው አንድ ፖዚቲቭ ጣል ታደርጋለህ ማለት ነው። ሁለተኛው ትግራይ ኦሮሚያና አማራ ክልል ላይ የተፈጠሩ ያሉትን ግጭቶችን አንስቷል ማለት ነው። አራተኛው የኤርትራ ወታደር ከሰሜኑ የኢትዮጵያ ክፍል አለመውጣትና አምስተኛ ላይ የባህር በር ጥያቄን በተመለከተ ኮንሰርናቸውን አሳይቷል ማለት ነው። ምናልባት ሌሎች ሶስቱ ነጥቦች ከአይኤምኤፍ ጋር ሪሌትድ የሆነ ግንኙነት ስላላቸው በሌላ ፕሮግራም ብቻቸውን ማየቱ ይሻላል ብዬ ስላሰብኩ ነው ማለት ነው። እንዲሁም ከዚህ በተጨማሪ አምስተኛ ነጥብ ላይ ያለውን የባህር በር ጥያቄ ወይም ደግሞ የባህር በር ኮንሰርናቸው ይባስ የጨመረው ደግሞ ጃንዋሪ 1 2024 ላይ ኢትዮጵያና የሶማሌላንድ አግሪመንት ነው ማለት ነው። ጃንዋሪ 1 2024 ይሄ አግሪመንት ከተፈረመ በኋላ ማለት ነው። ለምሳሌ ጆን ከርቢ የሚባለው የናሽናል ሴኩሪቲ ወይም ደግሞ ናሽናል ሴኩሪቲ ዳይሬክተሩ ማለት ነው የሁለቱ ሀገራት ስምምነት ሀገር እንኳን ሶማሊላንድ ገና ሀገር አልሆነችም፣ ግን ነገር ግን የኢትዮጵያ ከሶማሊላንድ ጋር ያደረገችው ስምምነት አልሸባብን እንዲሰፋ ወይም ደግሞ የአልሸባብ ጥቃት እንዲጠነክር መነሻ ሊሆን ይችላል ወይም ደግሞ ትሪገር ፖይንት ሊሆን ይችላል የሚል ኮንሰርንን ያነሳው ማለት ነው። ሌላው ደግሞ የተናገረው የሶማሊያን ሶቨሬኒቲ ኤንድ ቴሪቶሪያል ኢንቴግሪቲ አሜሪካ ኮምፕሊትሊ እንደምትደግፍና ይሄ የኢትዮጵያና የሶማሊላንድ ስምምነት እዚህ የሶማሊያን ሶቨሬኒቲ ላይ አጌንስት ስለሆነ አሜሪካ እንደምትቃወም ይሄንን ተናግረዋል ማለት ነው። እንዲሁም ደግሞ ሌላው ይሄንን አድቮኬት ያደረገው ደግሞ ካሜሮን ሄድሰን የሚባል ሌላው ሰው ደግሞ የዋሽንግተን ቤዝድ ሴንተር ፎር ስትራቴጂክ ኢንተርናሽናል ስተዲስ ቲንክ ታንክ ላይ የሚሰራ አፍሪካን ስፔሻሊ ሆርን ኦፍ አፍሪካ ላይ የሚሰራ ሪሰርቸር ነው ማለት ነው። ይሄ ሪሰርቸር እንደው ሀፍ ማፌዝ ወይም ደግሞ ሞክ ማድረግ እንዲሁም ደግሞ ኢትዮጵያ አቅሟን አውቃ ብትኖር ይሻላታል እና እንደዚህ አይነት አግሪመንቶች የአቅሟን በትክክል ያገናዘበ አይደለም። እንዲሁም ደግሞ በዚህ አግሪመንት ምክንያት ሊፈጠርባት የሚችለውንም ኃላፊነት የመሸከም አቅም ስለሌላት እንደዚህ አይነት ትልልቅ የሆኑ አምቢሽኖችን ብትተው ይሻላል የሚል አይነት ንግግር ነው የተናገረው ማለት ነውና ከዚህም ደግሞ በተጨማሪ ማይክ ሃይመር ጃንዋሪ 18 2024 ላይ በኢጋድ በተደረገ ስብሰባ ላይ ተገኝተው ነበርና እሳቸውም ተመሳሳይ አይነት ይዘት ያለውን ኢንፎርሜሽን ያወሩት የመጀመሪያው የኤርትራ ወታደር ከኢትዮጵያ ለቆ ወጣ የሚለው ነው። ሁለተኛው ደግሞ በአማራና በኦሮሞ እየተፈጠሩ በኦሮሚያ ክልል እየተፈጠሩ ያሉ ግጭቶችን አስመልክቶ ነው። ሶስተኛው ደግሞ የባህር በርን ጥያቄ በተመለከተ ነው ማለት ነው። ልክ እንደ አምባሳደሩ ንግግር ሁሉ ፒስፉሊ ሪዞልቭ ማድረግ ያስፈልጋል የሚለው ነው። አራተኛው ደግሞ ከኢትዮጵያና ሶማሌላንድን ኤምኦዩን በተመለከተ ያላቸውን ኮንሰርን ነው ማለት ነው እና ያ ኮንሰርናቸው ኦልሞስት ሰክሰስፉል ሆኗል ማለት ይቻላል ማለት ነው። ምክንያቱም ከተፈረመ ኦልሞስት 1 ዓመት ከምናምን ሊሆነው ነው። ነገር ግን እስካሁን ድረስ ይሄ ኤምኦዩ ፍሪዝድ ሆኖ ነው ያለው ማለት ነው። ስለዚህ ኢትዮጵያ በተቃራኒው
አሁን በአንካራው አግሪመንት አማካኝነት ወደ ሶማሊያ የመመለስ አዝማሚያ አለ ማለት ነው እና በዚህ ይሄ የሚያሳያችሁ ኢትዮጵያ ባክትራክ እንዳደረገችም ጭምር ማሳያ ነው ማለት። ስለዚህ እስካሁን ያወራናቸውን የአሜሪካንን እስካሁን በዝርዝር ያያችሁን መረጃዎችን እንግዲህ መነሻ በማድረግ ማለት ነው አምባሳደር ማሲንጋ ኦክቶበር 24 2023 ኢትዮጵያ ከመጣ ጀምሮ ሲያደርጋቸው የነበሩትን ነገሮች ደግሞ ኮምፔር እና ኮንትራስት ስናደርጋቸው ማለት ነው ለምሳሌ እኔ የተወሰኑትን 4 ነጥቦችን ማለት ነው አርቲክሎችና ቴሌግራም ላይ መጻፍ ችዬ ነበረ ማለት ነው የሰውየውን እንቅስቃሴ በማየት ማለት ነው። የመጀመሪያው ኖቬምበር 23 2023 ላይ እንግዲህ በትዊተር ገጻቸው ወይም ደግሞ በሶሻል ሚዲያዎቻቸው ላይ አንድ ጊዜ በአማርኛ አንድ ጊዜ ሌላ ጊዜ በኦሮምኛ ሌላ ጊዜ ደግሞ በትግርኛ ቋንቋዎች የተለያዩ ጽሁፎችን ሼር ሲያደርጉ ወይም ደግሞ ሲያጋሩ ነበር እና ይሄኛው ፖቴንሻል ክላይንት የመሰብሰብ የመፈለግ ወይም ደግሞ ለኢትዮጵያ ዳይቨርሲቲ የአሜሪካ መንግስት ክብር እንዳለው እና ይህንንም ዳይቨርሲቲ ኢንክሉሲቭ በሆነ መልኩ ለማቅረብ አይነት ይዘት ያለው መሆኑ ነው። እንግዲህ በደካማ ጎን ወይም ደግሞ ሲምፓታይዝ በማድረግ ማለት ነው በእነዚህ የተለያዩ 3 ቋንቋዎች የተለያየ ጽሁፍ በየጻፉ ሼር በማድረግ የሰዎቹን ስሜት መኮርኮር ለመቻል እየተደረገ ሳቤ ነው እና ይሄንንም በተመለከተ ጽፌ ነበር። ሁለተኛው የሜይ 2024 ላይ የዩኤስ ፖሊሲ ሪጋርዲንግ ሁማን ራይትስ ኤንድ ናሽናል ዲያሎግ በሚል የሰጡት መግለጫ ነበር እና በነገታው ከ2 ቀን በኋላ በጊዜው የውጭ ጉዳይ ሚኒስትር የነበሩት ታዬ አጽቀሥላሴ አሁን ፕሬዝዳንት ሆነው ያሉት ማለት ነው ሪስፖንድ ሰጥተዋል እና የአሜሪካንንም በኢትዮጵያ በኢንተርናል ፖለቲክስ ላይ ገብቶ የማያገባውን ነገር እያደረገ እንደሆነና ይሄ ደግሞ አጌንስት ኢትዮጵያን ፖሊሲ እንደሆነ በመግለጽ ሳይዝ በማድረግ አድርገዋቸዋል እና 2 ፔጅ ያለው ስቴትመንትም ተለቆ ነበረ ማለት ነው እና ልክ ይሄ እንዳለቀ ኦገስት 22 2024 ደግሞ ቴሌግራም ላይ አውጥቼው ነበር ስቲክ ኤንድ ካሮት አፕሮች የሚል ማለት ነው በተለያዩ የሁማኒቴሪያን አክቲቪቲዎች ላይ ሲሳተፍና ፎቶዎችንም እየለቀቁ በፐብሊሳይዝ ሲያደርግ የነበረበት አጋጣሚ ነበረ ማለት ነው እና በተቃራኒው ደግሞ ሌሎች ፖለቲካል ወይም ደግሞ ኦፖዚሽን ፓርቲስ ወይም ኦፖዚሽን ግሩፕስ ኦፖዚሽን ሊደርስ የሚሏቸውን ደግሞ ሰዎችንም በማግኘት እያንዳንዳቸው ላይ ኮሚኒኬሽን በመፍጠር የተጠመደበትን ጊዜ ካሮት ኤንድ ስቲክ በሚል ርዕስ አውጥቼው ነበረ ማለት ነው። ምክንያቱም ካሮቱ ተጨባጭ የሆነ ለውጥ ሊያመጣ የማይችል እርዳታ ነገር ግን ለብዙ ቦታ ላይ ፎቶሾፕ ሊሆን የሚችል እርዳታን በመስጠት ማለት ነው የፐብሊኩን ኦፒኒየን ሼፕ ለማድረግ የተሞከረ ነው። እንደገና ስቲኩ ደግሞ ይሄ እነዚህ ፖቴንሻል ክላይንቶቹን ለምሳሌ የመፈለግ አይነትን አዝማሚያ የያዘ ነው ማለት ነው። የተለያዩ ግሩፖችን ኦፖዚሽን ሊደር የሚሏቸውን እየሄዱ በማናገር እንደዚሁ ከነሱ ጋር ካልቲቬት የማድረግ እና በሁለቱም ሳይድ የኢትዮጵያን መንግስት ተጽዕኖ ኢንዳይሬክትሊ ለመፍጠር የተሞከረ ነው ማለት ነው። እንዲሁም በተጨማሪ ጁላይ 9 2024 ደግሞ ኤክስፖዚንግ ዋሽንግተንስ ሂድን አጀንዳ ኢን ኢትዮጵያ በሚል የጻፍኩት ቴሌግራም ላይ ነበረ ማለት ነው። ይሄኛው ጠቅላይ ሚኒስትር አብይ አህመድ በዚሁ በፓርላማ እንግዲህ ሌላ ንግግር አድርገው ነበረ ማለት ነው እና በዚህ ንግግራቸው ፍሬንድሊ ካንትሪስ ወይም ደግሞ ወዳጅ የመሰሉ ግን ከጀርባ ሌላ ስራ የሚሰሩ አገሮችና ወገኖች አሉ የሚል ኮሜንት ተናግረው ነበር እና ሴም ዴይ ወይም ደግሞ ከ3 ቀን በኋላ ደግሞ ራሳቸው ማሲንጋ በአሜሪካ በመሄድ ገዱ አንዳርጋቸውና ከይልቃል ጋር ጁን 2024 ላይ ተገናኝተው ወይም ደግሞ ሚቲንግ አድርገው ነበር። እንዲሁም ዲያስፖራ ላይ ካሉት የቲፒኤልኤፍ ዲያስፖራ ወገኖች እንዲሁም ደግሞ በአማራ በኩል ያሉትን የሰዎችን በማናገር እንዲሁም በማይክ ሀመር ደግሞ ከኦሮሞ ሳይድ ያለውን ኦኤልኤን በማናገር ቢዚ የሆኑበትን አጋጣሚ ነበረ ማለት ነው እና ይሄንን ነገር ከሁለቱም በማያያዝ ጠቅላይ ሚኒስትሩ ንግግር ፍሬንድሊ ካንትሪስ የሚሏቸውና ነገር ግን እነዚህ ሰዎች እየሰሩ ያሉትን ነገር በማያያዝም ሌላው ጽፌ ነበረ ማለት ነው። ሌላው 5ኛው ግን ጁላይ እዛው ከ4 ቀን በኋላ የጻፍኩት ዩኤስ ጂኦፖለቲካል አጀንዳ ኢን ዘ ሆርን ኦፍ አፍሪካ የሚል ጽሁፍ ነው ማለት ነው። ይሄም ጽሁፍ 2 ኢቨንቶችን ኮንሰርን ያደረገ ነው ማለት ነው። ጁን 17 2024 ላይ የተለያዩ የአሜሪካ ምክር ቤት አባላት ሶማሌላንድን መጎብኘታቸውና በተለያዩ ቀጠናዊና ሀገራዊ ጉዳዮች ላይ ንግግር ማድረጋቸውና በጣም ሰፋ ያለ ዴሊጌሽን መላካቸው ይሄ ትሪገር ፖይንት ነው ብዬ አስባለሁ። ሁለተኛው ደግሞ ጁላይ 11 2024 ላይ ማለት ነው በሶማሊያ የአሜሪካ አምባሳደር የነበሩት ማለት ነው ሪቻርድ ላይ በጊዜው ሙሴ ባህ ነበር የሶማሊላንድ ፕሬዝዳንት የነበሩት ማለት ነውና
ሚቲንግ አድርገው ነበረ ማለት ነው። ከዛ በኋላ የአፍሪኮም ሊደር የነበሩት ሊንግሌም እንዲሁ ከሶማሌላንድ ሊደሮች ጋር ግንኙነት አድርገው ነበረ ማለት ነው። እና ይሄ ነገር ኦልሬዲ የአሜሪካን ጂኦፖለቲክስ ወይም ደግሞ ጂኦፖለቲካል አጀንዳ ሽፍት እንዳደረገ ማሳያ ነው ብዬ የጠቀስኳቸው 3 ነጥቦች ነበሩ ማለት ነው። የመጀመሪያው የቻይናን ኢንፍሉዌንስ ዲስማንትል የማድረግ ፍላጎት ማለት ነው። ለምሳሌ አሁን ላይ ካያችሁ ታይዋን እና ሶማሌላንድ የጠበቀ ግንኙነት እንዲኖራቸው የሚፈልጉት አሜሪካኖቹ ናቸው ማለት ነው። ምክንያቱም ታይዋን ቻይናን ካውንተር ለማድረግ ይጠቅማቸዋል ብለው ስለሚያስቡ ማለት ነው። ሁለተኛው ግን ሴኪሪንግ ስትራቴጂክ ፖዚሽን የሚሉት ማለት ነው። ለምሳሌ ያህል ከሁቲ ቻይና ኤንድ ራሽያን ስምምነት ጋር በተያያዘ ማለት ነው። በዛ ጊዜ ሶስቱ በትሬድ ሩት በተመለከተ ማለት ነው። ምክንያቱም ሁቲዎቹ በእስራኤል የሚሄዱትን እያንዳንዱን የንግድ መርከቦችን እየመጡ ስለነበረ ቻይናዎቹና ራሽያዎቹ ጋራንቲ ይፈልጉ ስለነበረ ሶስቱ ቁጭ ብለው ጋራንቲ የተፈራረሙበትና ስምምነት ያደረጉበት እንዲሁም ደግሞ ሶስቱ ደግሞ ዲፕሎማቲክ ከቨር ደግሞ ለሁቲዎቹ እንዲያደርጉ የተነጋገሩበት ሁኔታ ነበረ ማለት ነው። እና አንዳንድ ጊዜ አሁን ባለፈው ሳምንት ደግሞ አፍሪካን ስተዲስ የሚል ዘገባ ላይ አልሸባብን እና ሁቲዎችን አንድ ላይ በጥምረት እየሰሩ እንደሆነ ተደርጎ የወጣ ዘገባ ነበር እና ብዙ ሰዎች ይህንን ነገር ሼር እያደረጉት ይገኛሉ ማለት ነው። እና ምናልባት የአፍሪካን ስተዲስ የሚለውን ዌብሳይት ወይም ደግሞ ጋዜጣ ካያችሁ አጠቃላይ አንድ ሌላ ቲንክ ታንክ ፕሮጀክት ሆኖ ነው የምታገኙት እና አብዛኛው ወይም ደግሞ ፈንዲንግ የሚያገኘው ቀጥታ ከፔንታጎን ከአሜሪካ ዋሽንግተን ሆኖ ነው የምታገኙት። እንዲሁም ደግሞ ይሄንን ቲንክ ታንክ ረን የሚያደርጉት በጠቅላላ ደግሞ ወይ ከስቴት ዲፓርትመንት ወይ ደግሞ ከፔንታጎን የሚወጡ የሚሊተሪ ሊደሮች ሆኖ ነው የምታገኙት ማለት ነው። እና ሲምፕል ኢኩዌሽን በመጠየቅ ማለት ነው። ለምሳሌ ሁለቱ ሁቲና አልሸባብ ምንድነው የሚያገናኛቸው ብላችሁ ብትጠይቁ ማለት ነው ሁለቱም ዲፍረንስ አይነት አይዲዮሎጂ ነው የሚጠቀሙ ያላቸው ማለት ነው። ሁቲዎቹ ሺያዎች ናቸው፣ እነዚህኞቹ ደግሞ ሱኒዎች ናቸው ማለት ነው። ስለዚህ በፍጹም አንድ ላይ ሊሰሩ የሚችሉ አይነት እንትኖች አሉ። ነገር ግን ሁለቱን አንድ ላይ እየሰሩ ነው በማለት ማለት ነው ናሬቲቭ ኦልሬዲ ለፊውቸር የሚፈልጉት አጀንዳ ቢልድ ማድረግ ያን የተጠቀሙት ማለት ነው። ምክንያቱም ላለፉት 1 ዓመታት ሁቲዎችን ዳሜጅ ለማድረስ እየሞከሩ በአየር ጥቃት ዳሜጅ ለማድረስ እየሞከሩ ነበር። ነገር ግን ሁቲዎቹን ማጥቃት ወይም ደግሞ ዲፊት ማድረግ አልቻሉም። ይሄንን ያደረጉት ኦን ቢሃፍ ኦፍ እስራኤል ነው ማለት ነው። ስለዚህ ያንን ናሬቲቭ መጠበቅ ቀዳሚያዊ አጀንዳቸው ነው። ሁለተኛ ደግሞ ከኢትዮጵያና ሶማሌላንድ ስምምነት በኋላ አልሸባብ እንደ አዲስ ነው ያገረሸው ማለት ነው። ስለዚህ ያንንም ፕሪቴክስት ይሰጣቸዋል። እስካሁንም እንደደረስ እያደረጉ ያሉት ያንን ፕሪቴክስት ነው ማለት ነው። ያንን ነገር ነው። ለምሳሌ ለዚህ ማጠናከሪያ የሚሆን ሲአይኤ በቅርቡ በቦሳሶ ላይ ወይም ደግሞ ቦሳሶ ፑንትላንድ ላይ ጽህፈት ቤት መክፈቱን የምታውቁት ነው። ከዚህ ጋር ተያይዘው ዩኤስ ስፔሻል ኦፕስ ኢንስት አፍሪካ ሊድ የሚያደርጉት ኮሎኔል ኤድ ኖሪስ የሚባሉት ሰው ከሶማሌላንድ መሪዎች ጋር ግንኙነት መፍጠራቸው እንዲሁም ደግሞ በሶማሌላንድ እና በፑንትላንድ መካከል አይኤስአይኤስ ሶማሌ የሚል ሌላ ቴሮሪስት ግሩፕ አለ በሚል ላለፉት 5 ወራት እንግዲህ አሜሪካ ጥቃት ስታደርግ ነበር። ይሄንን ፕሪቴክስት ደግሞ ተጠቅማ ዩኤም ጥቃት ስታደርግ ነበረ ማለት ነው። ስለዚህ ይሄ ነገር ማለት ነው ሌላው የአሜሪካን ፍላጎት ማሳያ ሆኖ ነው የሚገኘው ማለት ነው። እንዲሁም ደግሞ በአጠቃላይ አሜሪካ ሞቃዲሾ ያለውን ኤምባሲዋን ሁሉ እስከ መዝጋት የደረሰችበት ነገር አለ ማለት ነው። ስለዚህ እነዚህ ነገሮች ካያችሁ ማለት ነው ቻይና በፍጹም ሶማሌላንድ ጋር እንድትገባ ስለማይፈልጉ ያንን ነገር ዶሚኔት ማድረግ አንዱ አመላካች ነገር ነው። ሁለተኛው ግን የአሜሪካን በራሷ የሚሊተሪ ቤዝ ሶማሌላንድ ጋር ትፈልጋለች። ነገር ግን ያንን ቤዝ ለማግኘት ግን ልክ ሶማሌላንድ እንዳስቀመጠችው ሪኮግኒሽን ሳይሆን በሌሎች መንገዶች ለመግባት የሚደረጉ ጥረቶች ናቸው እስካሁን ድረስ የአሜሪካኖች ያሉት ማለት። ስለዚህ መጀመሪያ እንደተባባልነው የአሜሪካ የኢትዮጵያና የሶማሌላንድን ኤምኦዩ የሶማሌን ቴሪቶሪ ኢንቴግሪቲ ይቃወማል ብላ ነበረ ኦፖዝ ያደረገችው። ነገር ግን አሁን ግን ከቅርብ የሚታዩ ነገሮች በጠቅላላ የሚያሳዩት ግን ራሷ አሜሪካ ይህንኑ ነገር እያፈረሰች ኢንቮልቭ እየሆነች እንደሆነች ነው ማለት ነው። ነገር ግን የእኛዎቹ ግን ባክትራክ ስላደረግን ማለት ነው አሁን እነሱ የሚሰሩትን ስራ ቁጭ ብለን እያየን ነው እንጂ ምንም አይነት እንቅስቃሴ እስካሁን ድረስ ከዛ ፕሬዠር በኋላ ምንም አይነት እንቅስቃሴ እያደረግን አንገኝም ማለት ነው። እና አሁን ላይ አሜሪካ እያደረገችው ያለችው ነገር ማለት ነው የኢትዮጵያን የባህር በር ጥያቄ የመደገፍ አይነት አዝማሚያ ሳይሆን በዛ ድጋፍ ወይም ደግሞ በኢትዮጵያ አሁን ላይ ለምሳሌ አውሶም አዲሱ
በአፍሪካ ህብረት ሊድ የሚደረገው አዲሱ የሰላም አስከባሪ ኃይል የበጀት እጥረት አለበት። ያንን በጀት እጥረት ደግሞ ሪስትሪክት ያደረገችው አንዱ ሀገር አሜሪካ ነች ማለት። ስለዚህ እዚህ ጋር ፕሪኦኩፓይድ በማድረግ ወይም ደግሞ አቴንሽኑን ወደ አልሻባብ ሙሉ ለሙሉ በማዞር ማለት ነው። በዚህ ሳይድ ደግሞ በዩኤኢ እና በእስራኤል በኩል ደግሞ ሶማሊላንድ ላይ ያላትን ነገር ማጠናከር አይነት ስራ ነው እየተሰራ ያለው። አሁንም እየሆነ ያለው ይህ ነው ማለት። ስለዚህ በምንም አይነት መልኩ አሁን ላይ አምባሳደሩ የተናገሩት ንግግር አሜሪካ ለዘመናት እያደረገችው ካለችው ነገር ጋር ተመሳሳይ ወይም ደግሞ በአንድ ላይ የሚሄዱ ነገሮች አይደሉም። ኮንትራዲክት የሚያደርጉ ነገሮች ናቸው ብዬ ነው የማስበው ማለት ነው። ስለዚህ የእሳቸው እርምጃ የሆነው ወይም ደግሞ ያደረጉት ምንድነው ይሄንን ነገር የተናገሩበት ኦንሊ ሪዝን የሚሆነው ከ2 ሳምንት በፊት የድሮን ጥቃት በሚለው ስቴትመንታቸው የኢትዮጵያ መንግስት ተቃውሟል። እንዲሁም ደግሞ በዚሁም የህወሓትና ኃይሎችን ደግሞ ለመደገፍ እዛው ሽሬ ድረስ በመሄድ ማለት ነው USAID የሚል እርዳታ ከጀርባ በማድረግ እንዲሁ ተመሳሳይ አይነት መግለጫ ሰጥተዋል ማለት ነው። ይኸው እኛ ለተፈናቃዮች ያላት የአሜሪካ ትልቅ የሆነ ስጋት ስላለ የቻለውን የእርዳታ ይዘን እየመጣን እየረዳን እንገኛለን እና ነገር ግን በተቃራኒው የኢትዮጵያ መንግስት ለህዝቡ ወይም ደግሞ ለራሱ ዜጋ የሚጨነቅ አይነት ነገር አይደለም አይነት መልእክት ነው ማለት ነው። ስለዚህ ሁማኒቴሪያን ኤድን ከፎሪን ፖሊሲ ጋር የማገናኘት አይነት ስራ ነው ሲሰሩ የነበሩት። ስለዚህ ያንን ነገር በመልሰው ባክትራክ ላለማድረግ ሲባል ማለት ነው። ነገር ግን አቴንሽን ዳይቨርት ለማድረግ ሲባል ብቻ ነው እንግዲህ ኢቲቪ ላይ ይሄንን ጋዜጣዊ መግለጫ የተጠቀሙት ወይም ደግሞ የሰጡት ማለት ነው። እና ለዚህ ደግሞ ትክክለኛው ማረጋገጫ የሚሆነው ከዩኤስ ፎሪን ፖሊሲ ጋር አጌንስት እንደሆነ ሌላው ማሳያችሁ ምናልባት ይሄን ቪዲዮ እስከሰራሁበት ጊዜ ድረስ ማለት ነው የአሜሪካን ኤምባሲ የትኛውም ሶሻል ሚዲያ ላይ ይሄ ንግግር አልተለጠፈም ማለት ነው። ነገር ግን አንድ ፖስት የተለጠፈው ምንድነው እሳቸው የኢትዮጵያ ዜና አገልግሎት ውስጥን ሲጎበኙ የሚያሳይ ፎቶ ተለጥፏል። ከዛ ጋር ያደረጉትን ንግግር ከመንግስቱን የሚል አይነት መልእክት አስቀምጠው ተተውታል ማለት ነው። ስለዚህ ኮንትራዲክት ስለሚያደርግ ምክንያቱም ከዛ በፊት የአሜሪካንን መንግስት ስቴትመንቶች ኢትዮጵያን ከባህር በር ጥያቄ ጋር በተመለከተ የአሜሪካ መንግስት ሌላ አይነት ስቴትመንት ከሳቸው ውጪ ሌላ ስቴትመንት የለም ማለት። ስለዚህ ይሄንን ነገር ደግሞ ምን ያደርጋቸዋል መሰላችሁ ተጠያቂነት እንዳይኖር ነው የሚደረገው ማለት ነው። አምባሳደር ማሲንጋ ኢትዮጵያ ዜና አገልግሎት መጥተው ይሄንን ንግግር መናገራቸው አሜሪካ ትደግፋለች ብላችሁ የአሜሪካንን መንግስት ብትጠይቁ ነው ይሄ ፐርሰናል ፍላጎታቸው ወይም ደግሞ ፐርሰናል ኦፒኒየናቸው ነው እንጂ የአሜሪካን መንግስት ፖሊሲ አይደለም ማለት ነው ማለት ይቻላል ማለት ነው። ምክንያቱም የአሜሪካን ፖሊሲ ኦፊሻሊ በአሜሪካን ገቨርንመንት ኦፊሻልስ ዘንድ ወይም ደግሞ በነሱ ስቴትመንት ይወጣ ፐብሊሽ የተደረገ ምንም አይነት ነገር እስካሁን ድረስ ስለሌለ ማለት ነው። ስለዚህ አንሌስ ሌላ ነገር ካልተፈጠረ በስተቀር ያለው የኔ አሴስመንት ይሄ ነው ማለት ነው። እና ለምን ከፕሮፌሰር አለማየሁ ጋር ዲፈር የሚያደርገው የኔ እሳቸው እንደ ፐርሰናል ነው የወሰዱትና የሰውየውን ኢንኮምፒተንሲ ነው ከግምት ውስጥ ከተው ይሄ ለስራው ወይም ደግሞ ለቦታው ብቁ አይደለም ያሉት ነው። የኔ ግን አጠቃላይ አሰስመንት የሚያሳየኝ ወይም ደግሞ የሚያስረዳኝ ግን ስራውን በአግባቡ እየሰራ ስለሆነ ማለት ምክንያቱም የስራው ተልኮ የመጣው ይሄ ሰውዬ በብሊካን የስቴትመንት መሰረት ነው እንግዲህ መለካት የምችለው ማለት ነው። ስለዚህ እያንዳንዱን ነገር ክላይንት አንደኛው ፖቴንሻል ክላይንትን መፈለግ ላይ ሁለተኛው ግን ይሄ ዲቫይድ ኤንድ ኮንትሮል አይነት ስትራቴጂን የመጠቀም እና በኢንተርናል ፖለቲክስ ኢትዮጵያን ቢዚ የማድረግ እሳቤ ነው ሲተገበር የነበረው እስካሁንም የቆየው ለዛ ነው ማለት ነው። ለምሳሌ ሂልተን ቁጭ ብሎ አብይ አህመድን ለማስመለጥ ወይም ደግሞ መጡልህ የሚል አይነት ፕሮፓጋንዳ ሲጠቀም ነበር። ይሄንን ምናልባት እሳቸውም ወጥተው ተናግረውት ሰምታችሁ ይሆናል ማለት ነው። ፊልትመን እንግዲህ ይሄንን ነገር ፌል ካደረገበትና ከተመለሰ በኋላ ከስራው ተሰናብቷል ማለት ነው። ስለዚህ አሜሪካኖቹ እነዚህ ሰዎች የቀጠሩበትን ምክንያት ስለሚያውቁ ሰክሰስፉል ነው ስራቸው በአግባቡ እየሰሩ ነው አይደለም የሚለውን ነገር እያረጋገጡ ነው እስካሁን ድረስ የሚቆየው። ስለዚህ ይሄም አምባሳደር ያለ ምክንያት አይደለም 2 ዓመት እስካሁን ድረስ የቆየው ብዬ ነው የማስበው ማለት ነው። ፐርሰናሊ ካያችሁት የኔ እሳቤ ፐርሰናሊ ደግሞ ከጠይቃችሁኝ የኔ እሳቤም ይሄ ነው ማለት ነው። በብዛትም ለምሳሌ ያህል ይሄኛውን የእሱን ስቴትመንት ከ2 ሳምንት በፊት የወጣውን የእሱን ስቴትመንት ወይም ደግሞ የአምባሳደሩን ስቴትመንት የኢትዮጵያ ውጭ ጉዳይ ሚኒስቴር እስካሁን ድረስ የሰጠው ምንም አይነት መግለጫ የለም። ይሄም ብቻ አይደለም። ባለፈውም ከጅቡቲ ጋር በተያያዘ እስካሁን ድረስ የኢትዮጵያ
የኢትዮጵያ የውጭ ጉዳይ ሚኒስትር የሰጠው ምንም አይነት አስተያየት የለም ማለት ነው። ስለዚህ ለኔ የኢትዮጵያ የውጭ ጉዳይ ሚኒስትር የተሸሙት ሰው ማለት ነው ለስራው ብቁ ናቸው የሚል እጠራጠራለሁ ወይም ደግሞ ሰጋለሁ ማለት ነው። ምክንያቱም የታየን አስቀጽላሴን የባክግራውንድ ፕሮፋይላቸውን ካያችሁና አሁን ላይ ያሉትን የውጭ ጉዳይ ሚኒስትር ካያችሁ ብዙ የማይገናኙ ነገሮች አሉ። ሁለተኛ እሳቸው ታዬ አጽቀሥላሴ አግሬሲቭሊ ለዌስተርን ወይም ደግሞ ከውጭ ለሚመጣ ፕሬሸር አግሬሲቭሊ የሚገባውን መልስ ሲሰጡ ያየንበት አጋጣሚ እንግዲህ ለዛሬ ያስኩላችሁ ከሞላ ጎደል ይሄን ይመስላል። እንግዲህ እንደተለመደው ከመሰናበቴ በፊት አንድ ቪዲዮ አስቀምጥላችኋለሁ ማለት ነው። ይሄም ቅድም የሪፕሬዘንታቲቭ ጀምስ ያነሳቸውን 9 ነጥቦች ጋር በተያያዘ እንግዲህ ከአይኤምኤፍ ጋር የተያያዘው ሌላ ጊዜ በሌላ ፕሮግራም የምናየው ይሆናል ብያችሁ ነበር እና ይሄም ምናልባት ከግዴታ በብቻው ወይም ደግሞ ለብቻው መታየት ስላለበት ብዬ ስለማስብ ነው። ምክንያቱም አሁን አይኤምኤፍ እና ኢትዮጵያ የሄዱበት ያሉት መንገድ ድጋሚ የምታዩት ነው እና በተቃራኒው ግን ኢትዮጵያ ውስጥ እየተፈጠረ ያለው የኑሮ ውድነትን ከቀን ወደ ቀን እየጨመረ መሄዱን ታያላችሁ እና እነዚህን ነገሮች ከፓስት ሂስትሪ አንጻር ምን አይነት ሚስቴኮችን ድጋሚ እነዛን የፓስት ያለፈውን መንግስት ድክመቶች አሁንም እያደረግን ወይም ደግሞ እየፈጸምናቸው እንደሆነ ሰፋ ባለ መልኩ ለብቻው ማየት ይኖርብናል ብዬ ስላሰብኩ ነው። ነገር ግን እንደ መውጫ ደግሞ ኢኮኖሚክ ሂትማን የምትል 2 ደቂቃ ቪዲዮ አለች እና እሱን ጋብዛችኋለሁ። እንግዲህ በሌላ ፕሮግራም እና በሌላ ቀን እስክንገናኝ ሰላም። We economic hitmen have managed to create the world's first truly global empire, and it's basically a secret empire. We do it many ways, but principally we identify a country that has resources our corporations covet, like oil, arrange a huge loan to that country from the World Bank or one of its sisters. The money never actually goes to the country, it goes to our own corporations to build big infrastructure projects in that country that help a few very wealthy people, but don't benefit the majority of the people who are too poor to buy electricity or have cars to drive on the highways, and yet they're left holding a huge debt that they can't repay. So we go back at some point and say, you know, you can't pay your debts. Give us a pound of flesh, sell your oil real cheap to our oil companies, vote with us on the next critical UN vote, allow us to build a military base in your backyard, something along these lines. And when we fail, the jackals go in and either overthrow or assassinate these leaders. And if the jackals fail, as they did in Iraq, then we send in the military. I don't think the failure is capitalism. I think it's a specific kind of capitalism where we've developed. We've created what I consider a mutant viral form of capitalism. And this mutant form of capitalism, which I think is really a predatory form of capitalism, has created an extremely unstable, unsustainable, unjust, and very, very dangerous world. I've met a lot of terrorists. I've interviewed them for books. I've never met one who wanted to be a terrorist. They're desperate people. If we want to get rid of terrorism, we must get rid of the root causes, that cancer that is destroying our whole system. Because I think it's really important that we understand today we cannot have homeland security unless we understand that the whole planet is our homeland. Neoliberalism is a way of defining human beings by the market. And while it began as a sincere philosophy, it very quickly became a self-serving racket, which effectively exempted billionaires and large corporations from the constraints of democracy. One of the things that neoliberalism wants to get out of the way is democracy.